ሰላም የብርሃን ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እንዴት ሰነበታችሁ? ሳምንታችሁ እንዴት ነበር? አሪፍ ሳምንት እንደሚሆን እርግጠኛ ነኝ። እንግዲህ ዛሬ በጣም ጣፋጭ የሆነ የላዛኛ አሰራር ነው ማሳያችሁ። ላዛኛው ደግሞ በጣም በቃ ኢዚ የሆነ ላዛኛ አሰራር በቤታችን ውስጥ እንዴት አድርጌ እንደማዘጋጅ ነው ለልጆቼ የማሳያችሁ። ስለዚህ አብራችሁኝ ተከተሉ። ቆንጆ ላዛኛ አሰራር፣ በዛ ላይ ቀለል ያለ ላዛኛ አሰራር ነው ማሳያችሁ። አብረን እንስራ። እንዴት ናችሁ? ደህና ናችሁ ወይ? ሰብስክራይብ እና ላይክ እና ሼር ማድረግ ደግሞ እንዳትረሱ። እዚህ ጋር እንደምታዩት እንግዲህ ሽንኩርቴን እየፈጨው ነው። ባለፈው ስለዚህ መፍጫ ነገራችኋለሁ። የምትፈልጉትም ቲክቶክ ሾፒንግ ላይ ያለና እዛ ሄዳችሁ መግዛት ትችላላችሁ። ከዛ በኋላ እንግዲህ የፈጨኋቸው ካሮት፣ የፈረንጅ ቃሪያና ቲማቲም እና ሽንኩርት አድርጌ አንድ ላይ ነው የፈጨኋቸው። አንድ ላይ ከፈጨሁትኝ በኋላ እንግዲህ መጥበሻ ላይ አድርጌ መጀመሪያ ዘይት ሳልጨምርበት በደንብ ነው ያበሰልኩት። ከዛ በኋላ ዘይት ጨምሬ ደግሞ ያበሰልኩት ነው። ከዛ እዛ ጋር ደግሞ እንደምታዩት ስጋውን እኔ ለብቻው ነው መጠብሰው። ለምን ለብቻው ስትጠብሱት ስጋውን እንዴት ነው ስጓችሁ ላይና ላዛኛው ላይ በጣም ፍጥጥ ብሎ ነው የሚወጣው፣ ሙት ትታይልምና ለዛ ብዬ ነው እዛ ጋር ለብቻው እየጠበስኩት ያሉት። ሁለተኛ ደግሞ ስራውንም ኢዚ ያደርገዋል ማለት ነው። ትንሽ የበርበሬ ጨምሬበታለሁ። ለምን እኛም ስለምንበላው በርበሬ ደግሞ ልጆቹን ትንሽ ይወዳሉና በርበሬ ጨምሬበታለሁ። ግን በርበሬ መጨመር እንትን አይደለም፣ ካልፈለጋችሁ አለመጨመር ትችላላችሁ። ከዛ በኋላ እንግዲህ ያደረኩትኝ የቲማቲም ድል ነው የጨመርኩት። የቲማቲም ድል እኔ ብዙ ጊዜ ጠርሙሱን ነው የምጠቀመውና እናንተም እንደዚህ ጠርሙሱን ብትጠቀሙ በጣም አሪፍ ነው። ለምን የቆርቆሮ ካንሰር ያመጣል ምናምን እያሉ ስለሆነ አላቅም፣ ብዙ እውቀቱ የለኝም። ግን እኔ የምጠቀመው የጠርሙሱን ነውና ከዛ እዛ ጋር እንደምታዩት እንትኔ በሰለ ብሎልኛልና ከዛ ወደዚህ ጨመርኩትኝ። አንድ ላይ እንግዲህ በቃ ቪዲዮ እንዳይረዝምባችሁ ብዬ ነው ቶሎ ቶሎ እየጨማመርኩት ያለውትና እንደዛ ነው ያደረኩትኝ። ከዛ ሶያ ሶስ ነው የጨመርኩትኝ። ከሶያ ሶስ በኋላ አዝመር እንዴት ነው የመጥበሻ ቅጠል ጨምሬበታለሁኝ። ከዛ አንድ ላይ ነው እንግዲህ ያዋርኩት። የጨመርኳቸው ቅመሞች የመጥበሻ ቅጠል፣ ሶያ ሶስና እንደ ጨው ደግሞ የምጠቀመው አለ፣ እሱን የጨመርኩበት። ሌላ ነገር ምንም አልጨመርኩበትም። እንደነገርኳችሁ ብዙ ቅመም አላበዛበትም። ስሰራ ብዙ ቅመም አላበዛም፣ ግን ጣፋጭ አድርጌ ነው የምሰራው። እንደምታዩት በዚህ መልኩ እንግዲህ ሶስ ደርሶልኛል ማለት ነው። ሶሱ ራሱ ይዩት አያምርም? በጣም ቆንጆ ሶስና ጣፋጭ ነው የሰራሁት። ከዛ በኋላ ምንድነው የሰራሁት እንግዲህ ዋይት ሶስ ያስፈልገኛል እና ዋይት ሶስ ደግሞ ቤት ውስጥ ነው የምሰራው። ዋይት ሶስ ስሰራ ይሄኛውን ኢዚ መንገዱን ነው የማሳያችሁ። ኖርማሊ መጀመሪያ ቅቤ አድርጌ ከዛ በኋላ ቁንዶ በርበሬ አድርጌ ከቅቤው ጋር አብረን ጠብሰን እንደገና ዱቄቱን አብረን ጠብሰን የሚሰራም አለ። ግን ከሱ ይልቅ ይሄኛው በጣም ኢዚ ነው። ወተቴን አረኩኝ፣ ቅቤ አረኩኝ፣ ትንሽ የቁንዶ በርበሬ ነው ያደረኩት። ከዛ በኋላ የተጠቀምኩት ዱቄት ምንድነው የበቆሎ ዱቄት ነው የተጠቀምኩት። የበቆሎ ዱቄት ለዋይት ሶስ በጣም ጣዕሙ በጣም አሪፍ ነው የሚያደርገው። ስለዚህ እኔ እሱን የተጠቀምኩት። እሱ የሌላችሁ ሰዎች ግን በኖርማል በፎርኖ ዱቄት መጠቀም ትችላላችሁ። ያው ዘሴም ነው፣ ግን ያው እኔ እጄ ላይ ስላለ ነው እሱን ያደረኩት። ቤቴ ውስጥ ነው ዋይት ሶስ የምሰራውና ቆንጆ ዋይት ሶስ ነው የሰራሁትኝ። እናንተም እንደዚህ አድርጋችሁ ሰርታችሁ ቤታችሁ ውስጥ ባለው ነገር ሰርታችሁ መጠቀም ትችላላችሁ ማለት ነው። እንግዲህ አሰራሩን ደግሞ እዩት። በጣም ቆንጆ ዋይት ሶስ ነው የሰራሁትኝ። ለፓስታ ራሱ ይሆናል፣ ለቺዝ መኮሮኒ ራሱ እንደዚህ አድርጋችሁ ራሱ አዘጋጅታችሁ ዋይት ሶሱን መጠቀም ትችላላችሁ ማለት ነው። እንደምታዩት ይኸው ቁሌት የምዛጋ እንደምታዩት በጣም በሚያምር ሁኔታ ደርሶልኛል። በቃ እንደዛ ያደረኩኝ እየሰራው ነው። እንዴት ናችሁ? ሼር ማድረግ እንዳትረሱ፣ ላይክ አድርጉልኝ፣ ኮሜንት ስጡኝ። እናንተስ እንዴት ነው ቤታችሁ ላዛኛ የምትሰሩት? እኔ ብዙ ጊዜ ቤት ውስጥ ነው የምጠቀመው። እንደምታዩት ይኸው ትንሽዬ ነው ያሞኩትኝ፣ እስኪፈላ ራሱ አልጠበቅኩትም። ከዛ በኋላ የበጠበጥኩትን በቆሎ ዱቄት በወተት አድርጌ ነው የበጠበጥኩት። እሱን ጨመርኩበት ማለት ነው። የተወሰነ ደቂቃ ይፈጃል እስከሚወፍር ማለት ነው። ወፍሮ እስከሚወጣ የተወሰነ ትንሽ ደቂቃ ቆያል። ግን እጃችሁን እንዳታነሱበት፣ እጅ በጣም ነው የሚፈልገው። ከዛ በኋላ ጨውን ያደረኩበት ለጣዕሙ ማለት ነው። በቃ እንደዛ አድርጌ አውጥቼዋለሁ ማለት ነው። በጣም ቆንጆ፣ በጣም የሚጣፍጥ ነበር ዋይት ሶስ ራሱ። ያው ለላዛኛ ያው ግዴታ ነው ዋይት ሶስ መጣፈጥ አለበትና እንደዛ አድርጌ ነው እንግዲህ የሰራሁት። እናንተም እንደዛ አድርጋችሁ ቤታችሁ ውስጥ በኢዚ መልኩ ቆንጆ ላዛኛ ማድረስ ትችላላችሁ። ይኸው እንግዲህ ሶሴ ጨርሻለሁኝ ኦልሬዲ። በቃ ሊወጣ ነው። አንድ ላይ ልደበላለቀው ነው ማለት ነውና ተከተሉኝ።
እንደምታዩት እንግዲህ ቺዙንም እኔ እቤት ነው ፈጭቼ ማዘጋጀው። ለምን ይሄንን ትልቁን ቺዝ ስገዙ ርካሽ ስለሆነ ማለት ነው። ያው የተፈጨው ቺዝ ትንሽ 2-3 ነው የሚፈጅብኝና ይሄን ግን ከገዛሁት አንዱ ስለሚበቃኝ ራሴ ነኝ ማለት ነው እንደዚህ ፈጭቼ ማዘጋጀው። ከዛ በኋላ ያው እንግዲህ እንደምታዩት እንግዲህ እንደረድረዋለን ማለት ነው ላዛኛውን። እንደገና ላዛኛው ደግሞ ቅጠሉን እኔ አልቀቀለውም። ለምንድነው የማልቀቅለው? ኦሬዲ እንደዚህ ማለት ከደረደርኩትኝ በኋላ ለተወሰነ ወይ ለ1 ሰዓት ወይ ለ1 ሰዓት ተኩል ጊዜ ሰጠዋለሁ ማለት ነው እንዲርስ። በቃ እንደዛ ሲሆን በቃ የተለየ ጣዕም አለው ከመቀቀሉ ይልቅ ይሄኛው ለኔ ጣዕም ሰጥቶኛል። ግን ብትፈልጉ ሰዎች ደግሞ በውሃ ውስጥ ቀቀላችሁ መጠቀም ትችላላችሁ። መጀመሪያ ያደረኩት ሶስ ነው ከስር ያደረኩት ለምን እንዳይዝብኝ ያው በደንብ እንዲርስ ማለት ነው። ከዛ በኋላ የስጋ ሶሴን ነው እንግዲህ ያረኩት። ቀጥዬ ነው ዋይት ሶሱን ማደርገው ማለት ነው። ዋይት ሶሱን ካደረኩ በኋላ ደግሞ ቺዙን ነው ማደርገው ማለት ነው። እንደዛ ያደረኩኝ እንትኔ እስከሚሞላ ድረስ ደረድረዋለሁ ማለት ነው። በጣም ኢዚ ነው። በጣም በኢዚ መልኩ ቤታችሁ ውስጥ በጣም ጣፋጭ ላዛኛ ማዘጋጀት ትችላላችሁና እንደዛ ያደረኩኝ እየደረደርኩት ነው ያለሁት። እንግዲህ እናንተም እያያችሁ ሰብስክራይብ ደግሞ እያደረጋችሁ እንዳትረሱ። ላዛኛ እንግዲህ በሚያምር ሁኔታ ይሄው እንግዲህ በስሎ ወጥቶልኛል ማለት ነው። እዩት እንዴት እንደሚያምር በጣም የሚያምር ላዛኛ ነው። ለአይን ያምራል። ውስጡ ደግሞ እንዴት እንደሚያምር ልነግራችሁ አልችልም። በእውነት ፍትፍት ያለ ላዛኛ በቃ ቤታችሁ ውስጥ ማዘጋጀት ትችላላችሁ። በቃ በጣም ነው የሚያምረው። በጣም ነው ደግሞ የሚጣፍጠው። እንግዲህ በዩቲዩብ አይቀመስ ነገር እንዳላሳያችሁ ግን ማባያ ምንድነው የሰራሁለት በዛው ሰላጣ ነው የሰራሁት። ይሄ ደግሞ እንዴት ነው እንደ ሶስ አድርጌ ደግሞ የተጠቀምኩት አቮካዶ ፈጨሁኝ፣ ነጭ ሽንኩርት አደረኩበት። ከዛ በኋላ ሎሚና ኦሊቭ ኦይል አድርጌ አንድ ላይ ነው እሱን እንግዲህ ያደባለኩት። ሰላጣውን በጣም ይጣፍጣል። ከላዛኛ ጋር ደግሞ ሰላጣ በጣም ነው የሚያባላውና ቆንጆ ሰላጣ ነው የሰራሁት። በዛው አድርጌ እንግዲህ ሰላጣም እንደሰርቻለሁ። እናንተም እንግዲህ ሰላጣ ሰርታችሁ ማባያ ብታደርጉት በጣም ነው የሚጣፍጠው እላችኋለሁ። እንደምትወዱት ምንም አልጠራጠርም። ደግሞ እያያችሁት ደግሞ ከሰራችሁ በጣም ቀላል ነው። ቤታችን ውስጥ በቃ ባለን ነገር የምናዘጋጀው ምርጥ ላዛኛ ነውና እንደዛ አርጋችሁ ለልጆችም ለምሳ ቋጥሮ ለመላክም ይሆናል። በቃ ለብዙ ነገር ይሆናልና እንደዛ አርጋችሁ ሰርታችሁ ደግሞ ሞክሩት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።
እንግዲህ ለመቅመስ እየቆረጥኩት ነው። ግን ትኩስ ስለሆነ ትንሽ በረድ ቢልልኝ ኖሮ ጥሩ ነበር። ግን ያው ትኩስ ያው ለእናንተም ለማሳየት ስለፈለኩ እንደምታዩት እንፋሎቱ ራሱ ይታያልና ትንሽ ቀዝቀዝ አድርጉት። እንዴት ነው ትንሽ ከመቆረሱ በፊት ማለት ነው። ለምን በቃ ከነ እንዳለ ከነ ቅርጹ እንዲወጣላችሁ። እኔ እንደምታዩት በትኩሱ ነው የገባውበት ለእናንተም ለማሳየት ብዬ ማለት ነው። ቪዲዮንም እየቀረጽኩት ስለነበርና ትንሽዬ ግን እናንተ ቀዝቀዝ አድርጉት ከነ ቅርጹ እንዲወጣ ማለት ነው። እኔ በጣም በትኩሱ ነው እንደምታዩት እያወጣሁት ያለሁትና ለዛ ነው ትንሽዬ ብሽ ያለብኝ። ሶኬሱም እንዳለ እንደዛም ሆኖ ብዙም እንትን አላለም። ግን ትንሽ አብርዱት እናንተ። ያው ከስተቴም እየነገርኳችሁ ነው ማለት ነውና ካጠገቡ ሰላጣ ነው ያደረኩኝ። ሰላጣውን አድርጌው እንግዲህ እኔ በጣም በልቻለሁ። ልጆቼ በጣም ወደውት ሁሌ ነው ላዛኝን በሳምንት አንድ ጊዜ ላዛኛ አዘጋጅላችኋለሁና በጣም ነው የሚወዱት። እናንተም እንግዲህ እንደዚህ አድርጋችሁ በዚህ መልኩ ላዛኛ አዘጋጅታችሁ ቤታችሁ ውስጥ መቅመስ ትችላላችሁ፣ መብላት ትችላላችሁ እላችኋለሁ። እኔ እንደምታዩት በቃ በጣም ጣፍጦኝ በጣም ደስ ብሎኝ ነው የበላሁትና እናቶች እንግዲህ እንደዛ እያደረጋችሁ ልጆቻችንን መንከባከብ እንችላለን። ሰብስክራይብ ማድረግ እንዳትረሱ ቤተሰብ። እንግዲህ እኔ ማሳያችሁ ለኔ የቀለለኝን ነገር በቃ ሰርቼ ለኔም ለልጆቼም የተጠቀምኩበትን ነገር ነው ማሳያችሁ። በእኔ ቻናል ላይ የምታገኟቸው ነገር በሙሉ ላይፋችንን እንዴት በኢዚ መንገድ እንኖር፣ ምግብ አሰራር እንዴት በኢዚ እንስራ፣ ወተን ቦታዎችንስ እንዴት በቃ ቀለል ባለ ሁኔታ ላይፋችንን እንኖር የሚለውን ነው ማሳያችሁ። ከበድ ላላችሁ ሰዎች ይሄንን ቻናል ተከታተሉ። ጥሩ ቪዲዮዎችን አሳያችኋለሁ። ቢያንስ በሳምንት 3 ቪዲዮ ለመልቀቅ እሞክራለሁኝ። እንግዲህ በቀጣይ ቪዲዮ ደግሞ ጥሩ ነገር ይዤላችሁ እንደምመጣ እርግጠኛ ነኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እኔም ደግሞ ከእናንተ ብዙ ስለምማር እናንተስ እንዴት ነው የምትሰሩት? ኮሜንት ጻፉልኝ። ልሰራላችሁ የምፈልጉትን ምግብ ካለ እንደዚሁ ጻፉልኝና አዘጋጅላችኋለሁ ማለት ነው። ተባረኩ። ወዳችኋለሁ። ባይ